መጀመሪያ ጽድቁንና መንግስቱን ፈልጉ ሌላውስ ይጨመራል። ይጨመራል በሉ። መጨመር ነው እየተጨመረልን በሚሄድ ጉዳይ እኛ ደግሞ ፊታችንን አዙረን ወደሚጨመረው ሆነ። ፊታችንን ወደዚህ ካዞርን ወደ መንግስቱ ወደ ጽድቁ ከሆነ ወደ ልባችን ከሆነ እየተጨመረ የሚሄድ ጉዳይ ነው። አሁን እኛውስ ጉዳይ የሆነው ለመንፈሳዊ ነገር የምንሰጠው ስፍራ የምንሰጠው ቦታ የሞተው ለዚያ ነው። ወጥት ያለው ድቅቅ ያለው ለዛ ነው። የቀደመው ማን ነው? እሱን ነው የምንጠይቀው። አሁን ቤታችን ውስጥ አሁን መጠየቅ ያለብን ልባችን ውስጥ ያለው ጉዳይ ምንድነው? ሰው መጠየቅ ያለበት እሱ ነው። ልቤ ውስጥ ምንድነው ያለው? ምንድነው ልቤ ውስጥ ያለው? እግዚአብሔር ያን ያህል የራቀ አይደለም። በተለይ በዚህ ዘመን እንዲህ ቤተክርስቲያን ባዶ እንደሆነችው በተለይ እዚህ ሀገር እንደዚህ አይደለም። እግዚአብሔር መጽሐፉም ኪዳኑም ነገሩም ይሄ አይደለም የሚያሳየው። በመጨረሻ ዘመን አፈሳለሁ ነው መንፈስ የሚለው። እየፈሰሰ ነው የሚሄደው። ምክንያቱ ሰው ልቡን ማየት አቆመ። በልብ ውስጥ ብዙ ቅራኔ አለ። አሁን ቅራኔ ብዙ ሰው ይዞ ይሄዳል። ምንም እንዲሁ ተደባብረን ነው እንዲወሱ እንደሱ አይደለም። እሱን ነው ማየት የሚያስፈልገው። እንደ ቀል አንድ ሁለት ምንባባላቸው ሰዎች ብዙ ናቸው በህይወታችን ውስጥ። ልቤ ውስጥ ምንድነው ያለው? ውስጤ ምንድነው? በንጹህ ሳህን ያቀረብኩት ለጌታ ጥያቄውን ወይስ በቆሸሸ ሳህን ነው? ሳህኑን ያያል መላሹ። አምላካችን ይሄ ነው። አባታችን ይሄ ነው። የተከተልነው ጌታ ይሄን ነው። ማወቅ ይኖርብናል። የተከተልነው እንጂ እንዲህ ልንሆን አይገባም።